ሁለቱ አበቦች ከፊያሜታ አምሃ። አንድም ቀን ቤተሰብ የለኝም ብሎ ቆዝሞ አያውቅም። ብቸኝነትም ተሰምቶት አያውቅም። ምክንያቱም የደም ዝምድና የሌላቸው ቤተሰቦች አሉት። እነዚህ ሰዎች ለረጅም ዓመት ቤተሰቡ ነውታል። አክሊሉ ይህንን ቤተሰብ የተቀላቀለው በሙሴ ምክንያት ነው። ሙሴ ማለት የልብ ጓደኛው ነው። ጓደኛው ከማለት ወንድሙ ማለት ይቀላል። ሙሴና የሙሴ ቤተሰቦችም አክሊሉን የቤተሰባቸው አንዱ አካል እንደሆነ ነው የሚያስቡት። የሙሴ እናት ከልጇ ይልቅ አክሊሉን ማማከር ይቀላታል። ከሱ ጋር ስታወራ መፍትሄ የለውም ያለችው ችግሯ መፍትሄ አግኝቶ ይፈታል። አሁንም በጣም ስለተጨነቀች ለአክሊሉ ደውላ ጠራችው። እሱም በፍጥነት ደረሰ። ምን ነው ችግር አለ እንዴ ማዬ ብሎ ጠየቃት። አክሊሉ የሙሴን እናትና አባት ማዬና አባዬ እያለ ነው የሚጠራቸው። በዚህ ሁሉም ደስተኛ ናቸው። የሙሴ እናት በረጅሙ ተንፈሳ ሙሴና ጸደይ ተጣልተዋል አለችው። ይህንን ነገር ቀድሞ ሰምቷል። ሙሴ ስልክ ደውሎ ከጸደይ ጋር ተጣላን ብሎት ነበር፣ ግን በምን እንደተጣሉ ዝርዝሩን አልነገረውም። በስልክ ሳይሆን በአካል ተገናኝተን እናወራለን ብሎታል። ከሙሴ ጋር ተገናኝተው ገና በዝርዝር ሳያወሩ እናቱ ጠርታ ስለ ጉዳዩ ልታናግረው ነው። ሙሴ ደውሎ የነገሩን ጫፍ ነግሮኝ ነበር፣ ግን በዝርዝር አላወራንም አላት። ሙሴና ጸደይ ሲጣሉ ይሄ የመጀመሪያቸው አይደለም። ብዙ ጊዜ ይጣላሉ፣ ግን የጸባቸው ምክንያት ምን እንደሆነ ማወቅ አልቻልንም። አሁን አንተን የጠራው የሚጣሉበትን ነገር ፈልገህ እንድታገኘውና መፍትሄ እንድትፈልግ ነው ልጄ አለችው። ጸደይና ሙሴ እየተፋቀሩ የሚጨቃጨቁ ጥንዶች ናቸው። በጣም ይዋደዳሉ። ነገር ግን በትንሽ ነገር ይጣላሉ። ለሳምንት ለወር ተኮራርፈው ይቆያሉ። የሙሴ ቤተሰቦች ይህንን ነገር ለመፍታት ሞክረዋል። ነገር ግን ችግሩ ምን እንደሆነ ማግኘት አልቻሉም። አክሊሉም ሊያስተካክል ሞክሯል፣ ግን እሱም ከአቅሙ በላይ ሆኖበታል። ከተኮራረፉ ወር ሊሞላቸው ነው። የሙሴ እናት አክሊሉ እንዲያስተካክል እየነገረችው ነው። አክሊሉም መጀመሪያ ሙሴን ለማናገር አሰበ። የሙሴን እናት አታስቢ እኔ አስተካክለዋለሁ ብሎ ቃል ገባላት። ከቤት ወጥቶ ሄደው ሙሴ ወዳለበት ነበር። ሙሴ ቆዝሞ ተቀምጧል። ከጸደይ ጋር ስለተጣላ ደብሮታል። ከአክሊሉ ጋር አውርቶ ውስጡ ያለውን ጭንቀትና ድብርት ማራገፍ ፈልጓል። አክሊሉ መጥቶ ፊት ለፊቱ ተቀመጠ። የመጣው ስለ ጸደይ ጉዳይ ለማውራት ስለሆነ ቀጥታ ወደ ጉዳዩ ገባ። አሁን ደግሞ በምን ምክንያት ነው የተጣላችሁት ብሎ ጠየቀው። ሙሴ ውስጡ ያለውን ጭንቀት በረጅሙ ተንፍሶ አስወጣ። እንደተለመደው በማይረባ ነገር ነው የተጣላ ነው በማለት መለሰለት። ስለዚህ ይቅርታ ጠይቃት፣ ከዛ ሁሉም ነገር ይስተካከላል። እናቴ እናንተ ጉዳይ አስጨንቋታል አለው። ሙሴ እናቱ መጨነቋ ብቻ ሳይሆን ጸደይ ስለናፈቀችው ግዴታ ወደሷ መሄድ አለበት። ግን ብቻውን መሄድ አይፈልግም። አክሊሉ አብሮት እንዲሄድ ይፈልጋል። አክሊሉ ለሙሴ እናት ቃል ገብቷል። ስለዚህ ማስታረቅ አለበት። አብሮት ለመሄድ ተስማማ። በሙሴ መኪና ወደ ጸደይ ቤት አመሩ። እዛ ሲደርሱ ሙሴ ጉራውንና ድርቅናውን ወደ ኋላ አድርጎ የጸደይ እግር ላይ እንዲወድቅ አክሊሉ እየመከረው ነው። ሱማውን እያሰበ ያለው ይህንኑ ነው። እንደምንም ብሎ የጸደይን ይቅርታ ማግኘት ይፈልጋል። የጸደይ ቤት ደረሱ፣ ግን እሷ ቤት የለችም። እዛው ግቢ ውስጥ ቁጭ አሉ። እስከምትመጣ ጠብቄ ይቅርታ መጠየቅ አለብኝ አለ። ግቢው በተለያዩ አበቦች የተዋበ ነው። ጸደይ አበባ ትወዳለች። የተፈጥሮ አበባ መሸጫ ሱቅም አላት። አክሊሉ ወደ አበቦቹ ጠጋ ብሎ አሸተታቸው። የተለየ መዓዛ አለው። አይኖቹን ጨፈነ። የአበባው ሽታ በትዝታ ወደ ኋላ መለሰው። ዳግም ላለማስታወስ ቆልፎ ያስቀመጠው የትዝታ ሳጥን ተከፈተ።
የጸደይ ግቢ በዚያ አበባ ተሞልቷል። ያ አበባ ደግሞ የአክሊሉ የትዝታ አካል ነው። ወደ ኋላ ተመልሶ በትዝታ ነጎደ። ከረጅም ዓመት በፊት የነበረውን አክሊሉን በዓይነ ሕሊናው እያየ ነው። ሰፈር ውስጥ ውሻ ሯሩጦት አንድ ትልቅ ግቢ ውስጥ ዘሎ ገባ። ገብቶ የግቢውን በር ዘግቶ ቁና መተንፈስ ጀመረ። የትና የማን ግቢ ውስጥ እንደገባ አያውቅም። በእርግጥ ሰፈር ውስጥ የሚያውቀው ሰው የለም። ምክንያቱም አዲስ ተከራይ ነበር። በፍርሃት እያለከለከ ያለ ከኋላው ለስለስ ያለና ከጆሮ አልፎ ወደ ልብ የሚፈስ ድምጽ ሰማ። አንተ ማነህ? አለችው። እሱም በፍጥነት ወደ ኋላ ዞረ። ድንገት ልቡ ደነገጠ። ፍቅር እንደ መብረቅ ነበር የመታው። በውበቷ ፈዘዘ። ምላሱ ተሳሰረበት። ምን እንደሚናገር ጠፋበት። ማንነቱ ተዘነጋው። እዚህ ግቢ የገባበትን ምክንያት ረስቶታል። አክሊሉ ሌላ ዓለም ውስጥ ነው ያለው። ደግማ ጠየቀችው። አንተ ማነህ? ምን ፈልገህ ነው? አለችው። ምንም ምላሽ አልሰጣት ሲል በፍርሃት ወደ ኋላ ማፈግፈግ ጀመረች። መፍራቷን ሲያስተውል ራሱን አረጋጋ። ውሻ ሯሩጦት እንደሆነ ነገራት። ይህኔ እሷም ተረጋጋች። ውሻ ፈርቶ የሰው ግቢ ዘሎ መግባቱ አሳቃት። ስትስቅ አብሮ መሳቅ ጀመረ። ወንዶችም ውሻ ትፈራላችሁ እንዴ? በማለት ጠየቀችው። እሱም እየሳቀ እኛ ነፍስ የለንም እንዴ? ፍርሃት እኮ እኛም ጋር አለ አላት። ለሰፈሩ አዲስ ነው መሰል አይቼ አላቅም አለችው። እሱም ባውንታ ጭንቅላቱን ከፍ ዝቅ አደረገ። ለሰፈሩ አዲስ ስለሆነ የሚያውቀው ሰው አለመኖሩን ነገራት። እሷም እጇን ለሰላምታ በመዘርጋት ስለዚህ የመጀመሪያው የሰፈር ሰው እኔ ነኝ ማለት ነው አለችው። እሱም እጇን በመጨበጥ አክሊሉ እባላለሁ ብሎ ራሱን አስተዋወቃት። እሷም ፈገግ ብላ ጽጌሬዳ እባላለሁ አለችው። አክሊሉ ግቢውን በዓይኖቹ መቃኘት ጀመረ። ቤቱ ትልቅና የሚያምር ነው። የተለያዩ አበቦች አሉ። አቅራቢያው ወዳለው አበባ ጠጋ ብሎ አሸተተ። የተለየ መዓዛ አለው። በጣም ደስ የሚልና መንፈስን የሚያድስ ግቢ ነው። ብቻሽን የምትኖሪው? በማለት ጠየቃት። እሷም አበቦቹን መኮትኮት ጀመረች። አዎ ለጊዜው ብቻዬን ነው የምኖረው። እዚህ ትልቅና ውብ ግቢ ውስጥ ብቻዋን መኖሯ ገርሞታል። ምናልባት የቤቱ ባለቤቶች ከሀገር ውጭ ነው እሷን በጠባቂነት አስቀምጠዋት ይሆናል ብሎ አሰበ። መኮትኮቻውን በመቀበል አበቦቹን መኮትኮት ጀመረ። ተጠንቀቅ፣ አበቦቼ እንዳትጎዳቸው አለችው። አበቦች እንዴት እንደሚኮተኮቱ አውቃለሁ አላት። እሷም አፈሩን እያስተካከለች ማወቅ ብቻ በቂ አይደለም፣ መጠንቀቅና ማስተዋልም አስፈላጊ ነው። አክሊሉና ጽጌሬዳ በአጋጣሚ ተዋውቀው ግንኙነታቸው ቀጠለ። እንደ ጓደኛ አብረው ጊዜ ማሳለፍ ጀመሩ። አመሻሽ ላይ አብረው ወክ ያደርጋሉ። አበቦችን በመኮትኮት ያግዛታል። አንዳንዴም ወደ ሱፐርማርኬት አብረው ይሄዳሉ። በዚህ ሁኔታ ወራቶች ተቆጠሩ። ግን ስራ ስትሰራ አይቷት አያውቅም። የገንዘብ ችግር የለባትም። የምትፈልገውን ታደርጋለች። የምትለብሳቸው ልብሶችና ሽቶች ውድ የሆኑ ናቸው። ጓደኛም ሆነ የምታገኘው ሰው የለም። አንድም ቀን ወደ ቤት ሰው መጥቶ አያውቅም። አንዳንዴ ስልክ ይደወልላታል። ስልኳን ይዛ ወደ መኝታ ክፍሏ ገብታ አውርታ ስትጨርስ ትመለሳለች። አክሊሉ በጽጌሬዳ ፍቅር እየወደቀ ቢሆንም ማናት፣ ታሪኳ ምንድነው የሚለው ነገር ጥያቄ ሆኖበታል። እስኪ ስለ ራስሽ ንገሪኝ፣ አንቺ ማነሽ? ቤተሰብ አለሽ? በማለት ጠየቃት። አጠያየቁ ድንገተኛ ነበር። የምትቆርጠውን ብርቱካን አስቀምጣ ቀና ብላ ተመለከተችው። እሱም ከአንደበቷ መልሷን እየጠበቀ ነው። ፈገግ አለች። ይህኔ ጥያቄውን ረሳው። ልቡ መምታት ጀመረ። አይኖቿ ፍቅር የተራቡ ይመስላሉ። ከአይኗ ወረድ ብሎ ከንፈሮቿን ተመለከተ። በሊፕስቲክ ቢቀልሙም መሳም እንደሚፈልጉ ያስታውቃሉ። አክሊሉ ከከንፈሯም ወርዶ እንደ ቋጥኝ የተቀመጡትን ጡቶቿን መመልከት ጀመረ።
ጡቶቿን የሸፈነው ልብስ ሲርገበገብ ተመለከተ። ይሄ ማለት የሷም ልብ በፍጥነት እየመታ ነው። አክሊሉ በቀስታ ወደ እሷ ተጠጋ። እሷ አልተንቀሳቀሰችም። እዛው ባለችበት እንደቆመች ናት። አይኖቹን ከአይኖቿ ሳያነሳ አይን የነፍስ መስኮት ነው ይባላል። በአይኖችሽ ዘልቄ ነፍስሽን እያየው ነው አላት። በትንሹ ፈገግ አለች። ግን ፈገግታዋ የተናነቃትን እንባ መደበቂያ ነው። እዚህ ትልቅ ግቢ ውስጥ በአበቦች ተከባ ደስተኛ መስላ ብትኖርም ደስተኛ ለመሆኗን ተረዳ። አሁንም ይበልጥ ወደ እሷ ተጠጋ። ጽጌሬዳ በዝምታ እንደቆመች ናት። መታቀፍ ትፈልጊያለሽ በማለት ጠየቃት። እሷም በቀስታና ለስለስ ባለ ድምፅ አዎ እፈልጋለሁ አለችው። አክሊሉ አጥብቆ አቀፋት። እሷም አቀፈችው። ግን በመተቃቀፍ ብቻ አላበቃም። አክሊሉ የጽጌሬዳን ከንፈር በከፊል ቀመሰው። ጽጌሬዳ ራሷን መቆጣጠር አልቻለችም። ረሃቧን ለማስታገስ ሳመችው። ሁለቱም በፍቅር ቀለጡ። እዚህ ሰፊ ቤት ውስጥ በፍቅር ዋኙ። ደስ የሚል ፍቅር ሰሩ። ሁለቱም ደስ የሚል ጊዜ ነበር ያሳለፉት። ጽጌሬዳ ደረቱ ላይ ተኝታ የደረቱን ጸጉር እየፈተለች ነው። በመካከላቸው ያለው ጸጥታ በጣም ይከብድ ነበር። አክሊሉ ይህንን ዝምታ ሰበረው። አልነገርሽኝም እኮ ለምንድን ነው እዚህ ብቻሽን ያለሽው? ቤተሰብ፣ ጓደኛ ወይም እኔ የምትዩ ሰው የለም በማለት ጠየቃት። ጽጌሬዳ ከአክሊሉ ጥያቄ ለማምለጥ ተነስታ ወደ መታጠቢያ ቤት ገባች። ከጥያቄው የሸሸች እንደሆነ ገብቶታል። እየጠየቀ ማጨናነቅ አይፈልግም፣ ግን ደግሞ ያፈቅራታል። ስለሷ እያንዳንዱን ነገር ማወቅ ይፈልጋል። አሁንም ብዙ ጊዜ አስቆጠሩ። ስለሷ ለማወቅ ስለፈለገ መኝታ ክፍሏን ፈተሸ፣ ግን ምንም ማግኘት አልቻለም። ያከራዩን ልጅ ስለ ጽጌሬዳ ጠየቃት። ብዙም ነገር ባትነግረውም አንድ ትልቅ ነገር ነግረዋለች። ጽጌሬዳ ባለትዳር እንደሆነች አውቋል። የሰማው ነገር አስደንግጦታል። በፍጥነት ወደ እሷ ሮጠ። ቤቱን ከፍቶ ሲገባ መጽሐፍ እያነበበች ነበር። እንግዳ የሆነ ነገር ስታይበት መጽሐፉን አስቀምጣ ከተቀመጠችበት ተነሳች። ምንድነው ጥያቄ ተመለሰልህ እንዴ በማለት ጠየቀችው። ባለትዳር መሆንሽን መናገር የከበደሽ ለምንድን ነው? ጥያቄ ሙሉ በሙሉ አልተመለሰልኝም። በአሁን ሁሉንም ነገር ንገሪኝ አላት። ባለቤቴ ሀገር ውስጥ የለም። በስራ ምክንያት ካናዳ ነው የሚኖረው። ከሄደ ዓመታት አስቆጥሯል። እኔም እንደምታየኝ እዚህ ብቻዬን ነኝ አለችው። አክሊሉ አሁንም በደንብ እንድትነግረው ይፈልጋል። ለምን ከባልሽ ጋር አልሄድሽም በማለት ጠየቃት። እሷም ባሏ አብራው እንድትሄድ እንደማይፈልግ ነገረችው። ስራ ጨርሼ ጠቅልዬ እመጣለሁ አንቺ ይዘው ጠብቂ እንዳላት ስትነግረው እንባ እየተናነቃት ነበር። ነገ ዛሬ እያለ ዓመታት አለፉ። ከሱ ውጭ የማውቀው ሰውም ሆነ ቤተሰብ የለኝም። ቤተሰቤም ጓደኛዬም እሱ ብቻ ነው። ግን በመጠበቅ እየጦለኩ ነው። መታቀፍ፣ መሳምና ጸጉሬን መዳበስ ያምረኛል። ግን እሱ ከጎኔ የለም። ከቀን ወደ ቀን ሰውነቴ በድን እየሆነ ሄደ። ግን ድንገት አንተን ሳይ ሰውነቴ እንደ እሳተ ገሞራ ጎመራ። ይህንን ስሜት ስናፍቀው ነበር። አንተ አቅፈ ስትሰመኝ የሞተው አካሌ እንደገና መለምለም ጀመረ። ባል እንዳለኝ ብነግረ ትተኸኝ ትሄዳለህ ብዬ ፈራው አለችው። ይህንን ስትነግረው እንባዋ መንታ መንታ እየወረደ ነበር። አክሊሉ ድጋሚ ቅፉ ውስጥ አስገባት። የዚህ ግንኙነት መጨረሻ ጥሩ እንደማይሆን እያወቀ መቀጠሉን መረጠ። እሷም ብትሆን ባሏ እንደሚመጣ እያወቀች ከአክሊሉ ጋር በፍቅር መክነፏን ቀጥላለች። ነገር ግን የዚህ ፍቅር ማብቂያ ደረሰ። ከወራቶች በኋላ የጽጌሬዳ ባል ጠቅልሎ ወደ አገሩ ተመለሰ። በፈለገበት ሰዓት ጽጌሬዳን ማግኘት አልቻለም። ወደ ቤት መሄድ አይችልም። አንዳንዴ ባሏ ስራ በሚሄድበት ሰዓት ድንገት ወደ ቤቱ ትመጣለች። አቅፋ ትስመዋለች። እንደናፈቃት ደጋግማ ተነግረዋለች። ፍቅር ሰርተው ናፍቆታቸውን ተወጥተው ወደ ቤቷ ትመለሳለች።
ይሄ ነገር ቀጥሏል። ግን አክሊሉ በዚህ ደስተኛ አይደለም። አሁን ባልሽ ተመልሷል እና ለምንድን ነው እኔን ያልተውሽኝ? ከኔ ፍቅር ይዞሻል እንዴ? በማለት ጠየቃት። እሷ ግን ምንም መልስ አልነበራትም። በዝምታ አይን አይኑን ታየዋለች። እሺ አንቺ ለዚህ ምንም ምላሽ የለሽም። እኔ ግን ካንቺ ፍቅር ይዞኛል። የማፈቅራትን ሴት ከሌላ ወንድ ጋር መጋራት አልፈልግም። አንቺ የኔ ብቻ እንድትሆኚ ነው የምፈልገው አላት። ጽጌሬዳ አሁንም ምላሽ የላትም። ምንም ሳትናገር ወጣ ሄደች። ከዚህ ንግግራቸው በኋላም ግንኙነታቸው ቀጠለ። ከረጅም ጊዜ በኋላ ጽጌሬዳ ሌላ ወንድ ጋር ግንኙነት እንዳላት ባለቤቷ ደረሰበት። ከባድ ነገር ነበር የተፈጠረው። የጽጌሬዳ ባል ሚስቱ ሽማ እንዳላት ሲያውቅ በንዴት በገዛ እጆቹ አንቆ ገደላት። ከዛም ጭንቅላቱን በሽጉጥ በትኖ ራሱን አጠፋ። አክሊሉ ፍቅሩን አጣ። ልቡ በሐዘን ጽልመት ለበሰ። ይሄ ሁሉ ሲፈጠር ጓደኛው ሙሴ ምንም አያውቅም ነበር። አክሊሉ ፍቅሩን በድብቅ ነበር የያዘው። ግን የጽጌሬዳ ሞት በጣም ጎድቶት ስለነበር ለሙሴ ነገረው። ሙሴ ከጎኑ ሆኖ ከዛ ሐዘን እንዲወጣ አገዘው። አክሊሉ ከዛ ነገር ለመውጣት ዓመታት ፈጅተውበታል። ጽጌሬዳና ትዝታዋን ልቡ ውስጥ ቆልፎ አስቀመጠው። እሷን የሚያስታውስ ነገር ሲገጥመው ይሸሻል። ምክንያቱም ያ ትዝታ ከተቀሰቀሰ በጣም እንደሚጎዳ ያውቀዋል። አሁን ከሙሴ ጋር የጸደይ ግቢ ውስጥ ተቀምጠዋል። የጽጌሬዳን የትዝታ ማህደር የከፈተው የአበባው ሽታ ነው። ሙሴ ጓደኛውን እየተመለከተው ነው። መረበሹን ፊቱ ላይ አነበበ። በቃ ነገ እንመጣለን ወይም በኋላ እኔ እመለሳለሁ፣ አሁን ከዚህ ግቢ እንውጣ ሲለው፣ አክሊሉ ግን ጸደይን ሳናናግራት አንሄድም፣ ለእናት ቃል ገብቼላታለሁ፣ እናንተም ማስታረቅ አለብኝ አለው። ሙሴ ግን ለሱ ሲል እንውጣ እያለው ነበር። ሁለቱም እየተጨቃጨቁ ያለ ጸደይ ወደ ግቢው ገባች። ሁለቱም ጭቅጭቃቸውን አቁመው ወደ እሷ ተመለከቱ። በንዴት አፈጠጠችባቸው። እዚህ ምን እያደረጋችሁ ነው ማለት ጠየቀቻቸው። ሁለቱም ለመመለስ ተንተባተቡ። አክሊሉ ትንፋሹን ሰብስቦ አናገራት። ሙሴ ይቅርታ ለመጠየቅ ነው የመጣው፣ እኔ ደግሞ አብሬው መጣው አለ። ለምን እንደተንተባተበ አልገባውም። ግን ጸደይን እንደማያውቃት ሰው ነበር የሆነው። ምናልባት ድንገት ስለመጣችና እሱ ጥሩ ስሜት ውስጥ ስላልሆነ ይሆናል። እኔ አሁን ማንንም አላስተናግድም፣ ከግቤ ይውጡ በማለት በቁጣ ተናገረቻቸው። ይቅርታ ለመጠየቅ የመጣው ሙሴ እልህ ውስጥ ገባ። ጥፋተኛዋ እኮ አንቺ ነሽ። ጥፋተኛ እንደሆንሽ እያወቅኩኝ ይቅርታ እየጠየቅኩሽ ነው። አንቺ ግን እንደተጎጂ እየሆንሽ ነው አላት። ሁለቱ ይቅርታ ተባብለው ከመታረቅ ይልቅ ይባስ ጭቅጭቅ ውስጥ ገቡ። ነገሩ ከዚህ በላይ እንዳይከር ሙሴን ይዞት ወጣ። እኔ ብቻ ጥፋተኛ እንደሆንኩ እያስመሰለች እኮ ነው እና እንዴት ነው ይቅርበኝ የምላት አለ። አክሊሉ በጓደኛው በጣም ተበሳጨበት። የምታፈቅራትን ሴት ይቅርበኝ ብለህ ማቀፍና መሳም እንዴት ያቅታል አለው። አክሊሉ ሙሴን ወደ ቤት ይዞት ሄደ። ሁለቱንም ለየብቻ አናግሮ ማሳመን አለበት። መጀመሪያ ጸደይን ብቻዋን ለማናገር አሰበ። በነጋታው ወደ ጸደይ ቤት ሄደ። የሄደው ጠዋት ነበር። ወደ ግቢዋ ሲገባ አበቦቹን ውሃ እያጠጣች ነበር። ድጋሚ ትዝታው ተቀሰቀሰበት። አበቦቹን በፈገግታ እየተመለከተ ስታጠጣ እያያት ነው። እቺ ሴት ለረጅም ጊዜ የሚያውቃት የጓደኛው ፍቅረኛ ናት፣ ግን አዲስ ሆነችበት። ጸደይን ገና ዛሬ ነበር በደንብ አስተውሎ የተመለከታት። ፈገግታዋ ከጽጌሬዳ ጋር ተመሳሳይ ነው። እውነተኛና ወደ ልብ ዘልቆ ይገባል። ከአበቦቹ ጋር ያላት ቁርኝት የተለየ ነው። ጽጌሬዳም እንደዚህ ነበረች። በዝምታ ቆሞ እየተመለከታት ነበር። ጸደይ ቀና ስትል ተመለከተችው። በድንጋጤ አማተበች፣ ምክንያቱም አላየችውም ነበር። በዚህ ማለዳ ግቢ ውስጥ የቆምክበት ምክንያት ምንድነው? የመጣው ስለዛ ስለማይረባ ጓደኛ ልታናግረኝ ከሆነ አሁኑኑ ከግቢ ውጣ
በማለት በቁጣ ተናገረችው። አክሊሉ ጸደይ እንዳታባረረው ሌላ ምክንያት ፈጠረ። ትላንት ይህንን አበባ ሳየው በትዝታ ወደ ኋላ ተመልሼ ነበር እና እኔም አበቦችን ማሳደግ እንዳለብኝ ተሰማኝ። የምፈልጋቸው አበቦች አንቺ ጋር ስላሉ ለመውሰድ ነው አላት። ፍቅረኛ አበባ እንደምትወድ ሰምቻለሁ። ሙሴ ስለ ፍቅረኛ ጫፍ ጫፉን ነግሮኝ ነበር አለችው። አዎ እሷም እንዳንቺ አበቦች ትወዳለች። ግቢዋ በአበቦች የተሞላ ነበር። ስሟም ጽጌሬዳ ነበር። እንደ ስሟ ጽጌሬዳ ነበረች። የምታምር በሾህ ታቀፈች፣ ግን እሾሃ ከሚጎዳት ሰው አላዳናትም። ድንገት ተቀጠፈች አላት። ጸደይ በአዘኔታ ተመለከተችው። አንተስ ልታድናት አልሞከርክም በማለት ጠየቀችው። በዝምታ ቆየ። አይኑን አንደኛው አበባ ላይ አሳርፎ እንደማፈቅራት ከመናገር የዘለለ ምንም ማድረግ አልቻልኩም፣ ግን ማድረግ ነበረብኝ። አሁን ውስጤ በጸጸት ተሞልቷል። ጊዜን ወደ ኋላ ብንመልሰውና ጽጌሬዳን ይዣት ብጠፋ ብዬ ተመኘው አለ። ጸደይ እጇን እጁ ላይ አሳረፈች። የኔ ቀና ብሎ ተመለከታት። እሷም ፈገግ ብላ ወደፊት እንጂ ወደ ኋላ የሚባል ነገር የለም፣ ስለዚህ ወደፊት ተመልከት አለችው። ድንገት ከረጅም ጊዜ በኋላ የእንባ ዘለላ ባይኑ ረገፈ። ይህን ያክል ጠልቆ ትዝታ ውስጥ የሚገባ አልመሰለውም ነበር። ጸደይ ከዚህ ስሜት እንዲወጣ ቁርስ ሰርቻለሁ፣ እየበላን ስለዛ ግትር ጓደኛህ እናወራለን አለችው። የኔ ወደ ራሱ ተመለሰ። እዚህ የመጣው የጓደኛውን ጉዳይ ለማስተካከል እንደሆነ አስታወሰ። ከጸደይ ጋር ወደ ቤት ገብቶ ቁርስ አብሯት መመገብ ጀመረ። በዚህ ጠዋት የመጣኸው እውነት አበባ ለመውሰድ ነው ወይስ ጓደኛህ አማላጅነት ልኮ ነው በማለት ጠየቀችው። ለሁለቱም ነው የመጣሁት። አበባው ለመውሰድና አንቺን ለማናገር ነው የመጣሁት። እየተዋደዳችሁ መጣላታችሁ ያበሳጨኛል። በመካከላችሁ ያለው ችግር ምንድነው? ለምንድነው ሁሉ ጊዜ የምትጣሉት በማለት ጠየቃት። እሷም በመሰላቸት ተነፈሰች። ጓደኛህን እንደማታውቀው አትሁን እንጂ ጓደኛህ እኮ መቼም የማይስተካከል ሰው ነው። ግትርና አለህኛ ነው። በዛ ላይ ቸልተኛ ነው። ጊዜ እየሰጠኝ አይደለም አለች። ሁልጊዜም የሚያጨቃጭቃቸው ምክንያት ይሄ መሆኑ አስገርሞታል። አሁን የነገርሽ ምክንያቶች እኮ ለሚፋቀሩ ሰዎች መጣላት ምክንያት አይሆኑም። እባክሽ ጸዲ ተነጋገሩና ይህንን ችግር እስከ መጨረሻው ፍቱት። እንደውም ከዚህ በኋላ ስለ ሰርጋችሁ ነው ማውራት ያለባችሁ አለ። ምን አለ እሱም እንዳንተ አስተዋይ ቢሆን አለች። የተናገረችው ድንገት ስለሆነ ሁለቱም በድንጋጤ ተያዩ። ግን የተናገረችው ነገር በድንጋጤ የሚያተያይ አይደለም። አክሊሉ ቶሎ ብሎ መናገር ጀመረ። ሙሴ በጣም ያፈቅርሻል፣ አንቺም ታፈቅሪዋለሽ። ስለዚህ ይቅር ተባባሉ አላት። አታስብ፣ መታረቃችን አይቀርም፣ ግን የተወሰነ ጊዜ እፈልጋለሁ አለችው። ከዛ ቅጽበት በኋላ አልቆየም። ከጸደይ ቤት ወጥቶ ወደ ቤቱ ተመለሰ። ቤቱ ገብቶ ውስኪ እየተጎነጨ በትዝታዎቹ መንሳፈፍ ጀመረ። መጠጡ ሞቅ እያደረገው ስለሆነ መቃዠት ጀምሯል። ጽጌሬዳ ከጎኑ የተቀመጠች ይመስለዋል። ወደ ሌላ አቅጣጫ ሲዞር ጸደይ ሰውነቷን ያራቆተ ልብስ ለብሳ በሚያማልል አስተያየት ታያዋለች። እያበድኩ ነው? እንዴት የሌለ ነገር አስባለሁ በማለት ተነስቶ በቀዝቃዛ ውሃ ገላውን ታጠበ። ግን አሁንም አይኑን ሲጨፍን ሁለቱም ሴቶች በአይነ ህሊና ይመጡበታል። የጽጌሬዳ ለምዶታል። የጸደይ ግን አዲስ ነው። እንዴት በሐሳቤ ልትመላለስ ቻለች? ለምን እያለ ራሱን እየጠየቀ ነው። ጸደይ አክሊሉ ከሄደ በኋላ ከራሷ ጋር መነጋገር ጀመረች። ደጋግማ ከአክሊሉ ጋር ያወራችውን እያስታወሰች ነው። በጣም አዘነችለት። የሚወዳትንና የሚያፈቅራትን ሴት በሞት አጥቷል። ከዛ ህመም ለመዳን እየታገለ ነው። አክሊሉ ወደ ኋላ መመለስ ብችልና ጽጌሬዳን ይዣት ብጠፋ አሁን በሕይወት ትኖር ነበር ወይም እንደዚህ አይነት ነገር ውስጥ ባላስገባት አትሞትም ነበር ብሎ ባለፈው ነገር እየተጸጸተ ነው።
ስለዚህ እኔም ወደፊት የሚጸጽተኝን ነገር ማድረግ የለብኝም በማለት ስልኳን አንስታ ለሙሴ ደወለችለት። በአንደኛው ጥሪ ነበር ያነሳው። እሷም ተገናኝተው ማውራት እንዳለባቸው ነገረችው። ለመገናኘት ተቀጣጥረው ስልኩን እንደዘጋ ለአክሊሉ ደወለለት። ጸዲ ላግኛ አለችኝ አለው። በፍጥነት ይህንን ውሳኔ መወሰኗ አክሊሉን ቢያስገርመውም ደስ ብሎታል። ተረጋግታ አናግራትና ችግራችሁን ፍቱ፣ አደራ ድጋሚ ግንኙነታችሁ እንዳታበላሸው በማለት ሙሴን አስጠነቀቀው። አክሊሉ በጣም ተገርሟል። ጸደይ እንደኔ ወደፊት ላለመጸጸት ፈጥና ነገሮችን አስተካክላ ወደ ፍቅሯ ለመመለስ ስላሰበች ደስ ብሎኛል በማለት ከራሱ ጋር አወራ። ሙሴ ከጸዲ ጋር የሚገናኝበት ሰዓት እስከሚደርስ ከራሱ ጋር እየተነጋገረ ነበር። ልክ እንደ አክሊሉ ካለፈ በኋላ ከመጸጸት አሁን ማድረግ ያለብኝን ነገር አደርጋለሁ፣ ከጸዲ ጋር ሕይወት ለመመስረት ማድረግ ያለብኝን በሙሉ አደርጋለሁ፣ ድርቅናዬና ቸልተኝነቴን ወደ ጎን አድርጌ ፍቅሬን አሳያታለሁ አለ። ሁለቱም ካለፈ በኋላ ላለመቆጨት ማድረግ ያለባቸውን ለማድረግ ቆርጠዋል። ሰዓቱ ደርሶ ተገናኙ። ሁለቱም ከወትሮ በተለየ ተረጋግተዋል። ለማውራትም ተዘጋጅተዋል። አንቺ ትጀምሪያለሽ ወይስ እኔ ልጀምር በማለት ጠየቃት። እሷም ለሱ ቅድሚያ ሰጠችው። ሙሴ አየር ከሳበ በኋላ መናገር ጀመረ። ምን ያክል እንደማፈቅርሽ በጣም አፈቅርሻለሁ። በፍቅር አብረን እንድናረጅ ነው የምፈልገው። ካንቺ ተለይቼ መኖር አልፈልግም። ስለዚህ የሚያጣሉንን ጥቃቅን ነገሮች አብረን እየፈታን ፍቅራችንን እናስቀጥል አላት። ጸዲ ፈገግ ለማለት ሞከረች። እኔም የማስበው እንደዛ ነው። በመካከላችን ምንም አይነት ክፍተት መኖር የለበትም አለችው። ጸደይና ሙሴ ተነጋግረው ችግራቸውን ፈቱ። መታረቃቸውን ለአክሊሉ ደውለው ነገሩት። እንደሚታረቁ ቀድሞውን ያውቃል፣ ግን እንደ አዲስ ነበር የሆነበት። ሙሴ ጸዲ ጋር ቆይቶ እሷን ወደ ቤት ከሸኘ በኋላ ወደ አክሊሉ ቤት ገሰገሰ። በደስታ እየፈነጠዘ አቀፈው። ከጸዲ ጋር ችግራችንን ፈተነዋል። ከዚህ በኋላ እንጣላም። ምን ብትላት ነው እንደዚህ ልቧ የለሰለሰው? ወንድም ያመሰግናለሁ በማለት አክሊሉን አጥብቆ አቀፈው። አክሊሉ የሷን ልብ ለማለዘብ ያደረገው ነገር የለም። ያወራት ስለ ራሱ የፍቅር ሕይወት ነበር። ለጽጌረዳ የነበረው ፍቅር እውነተኛ ስለሆነ የሰዎችን ልብ በፍቅር ያለሰልሳል። ስለሷ ሲያወራ ፍቅር የለም የሚል ሰው ከማያውቀው ሰው ፍቅር ይይዘዋል። የሱ ፍቅር ለየት ያለ ነው። ምን ብላት ነው እንደዚህ የተረጋጋችው? ጸዲ እንደዚህ ልቧ ለዝቦ አይቻት አላውቅም። በጣም ተረጋግታና በፍቅር ተሞልታ ነበር ያናገረችኝ አለው። ሙሴ በግርምትና በደስታ ተሞልቶ ደስታውን እየገለጸ እያለ ጸደይ ለአክሊሉ ደወለችለት። ጸዲ እየደወለች ነው፣ እሷ ደግሞ ስላንተ ምን እንደምትለኝ ልስማ ብሎ ስልኳን አነሳው። ጸዲ ሙሴ ግትርነቱን ረስቶ እንደዚህ ተረጋግቶ ስላናገራት ተገርማለች። ጓደኛ ጥሩ ሁኔታ ላይ ነው፣ ፈጣሪ ጸባዩን አይቀይረው። ለማንኛውም በጣም አመሰግናለሁ አለችው። አክሊሉ ተሳክቶለታል። ይህንን ነገር የሙሴ እናት ስትሰማ ትመርቀዋለች። በጣም ደስ ይላታል። ሙሴና ጸደይ መታረቃቸውን ምክንያት በማድረግ የሙሴ እናት ምሳ አዘጋጅታ አክሊሉንም ጠራችው። አክሊሉ መሄድ አልፈለገም ነበር፣ ምክንያቱም ሰሞኑን ጥሩ ሁኔታ ላይ አይደለም። ግን ደግሞ የሙሴን እናት ማስከፋት አልፈለገም። ለምሳ ወደ እነሱ ቤት ሄደ። ሲገባ ሁሉም ቤተሰብ አለ። እንደገባ የኔ ልጅ መጣ ማለት አቅፋ ሰላም አለችው። አክሊሉ ሁሉንም ሰላም ብሎ ከሙሴ ጎን ተቀመጠ። እማዬ በጣም ደስ ብሏታል። ከምሳ በኋላ ያዘጋጀሁትን ሰርፕራይዝ ስትሰማማ በደስታ ራሷን ትስታለች አለ። ያዘጋጀው ሰርፕራይዝ ምን እንደሆነ አክሊሉም አያውቅም። ምን ልታደርግ ነው ማለት ጠየቀው። ሙሴ ግን ለሱም አልነገረውም። ከሁሉም ሰው እኩል ታውቃለህ አለው። ምሳ ተበልቶ ሲያበቃ አክሊሉ ሙሴን እየጠበቀ ነበር። ሙሴም ከተቀመጠበት ተነስቶ ወደ ጸደይ ተጠጋ።
ሰሞኑን አንድ የተረዳሁት ነገር አለ። ዛሬ ማድረግ ያለብንን ነገር ካላደረግን ነገ ላይ ቁመን ወደ ዛሬ መመለስ እንደማንችል ሲገባን እንጸጸታለን። ስለዚህ ዛሬውኑ ማድረግ ያለብንን ነገር ማድረግ አለብን በማለት ፊት ለፊቷ ተንበረከከ። ሁሉም እያዳመጡ ነበር። ሙሴ ቀለበት አውጥቶ ታገቢኛለሽ በማለት ጠየቃት። ጸደይ ደነገጠች። ሁሉም ምላሿን እየጠበቁ ነው። አክሊሉ ሁለቱንም እያፈራረቀ ያያቸዋል። ይህንን ነገር ማድረግ የነበረብኝ ከረጅም ጊዜ በፊት እንደነበር ይገባኛል፣ ግን ባለፈው ነገር ላለመጸጸት ቃል ገብቻለሁ። አሁን እባክሽ ምላሽን አሳውቂኝ አለ። እሷም መሻገባለሁ አለችው። ሁሉም በደስታ አጨበጨቡ። ሙሴ የጸደይ ጣት ላይ ቀለበቱን አጠለቀላት። በዚህ መካከል አክሊሉ አንድ ነገር አስተውሏል። ጸደይ ሁሉም ሰው ትኩረቱ እሷ ላይ ስለነበረና ግራ ስለተጋባች ነው እንጂ የቀለበቱ ነገር መፈጠሩን አልወደደችውም። በራሷ እርግጠኛ አልነበረችም። በዚህ ሰዓት ከማንም በላይ መደሰት የነበረባት እሷ ነበረች። ግን እሷ ብዙም ደስተኛ አይደለችም። አክሊሉ ቀንም ሙሉ እነ ሙሴ ጋር ቆይቶ ወደ ቤቱ ተመለሰ። ቤት እንደገባ የሚያደርገው ነገር ስላልነበር መጠጣት ጀመረ። እየጠጣ ያለ በሩ ተንኳኳ። ሙሴ እንደሆነ እርግጠኛ ነበር። በዚህ ሰዓት ደስተኛ ነው። ስለዚህ ደስታውን ከሱ ጋር ለማክበር የመጣ መስሎት ነበር። ግን በሩን ሲከፍት ሙሴን ሳይሆን ጸደይን ነበር ያገኘው። ሰዓቱ አመሻሽ ነው። በዛ ላይ ቤቱ መታ አታውቅም። አሁን በዚህ ሰዓት ሳታሳውቀው መምጣቷ ግር እንዲለው አደረገው። ወደ ውስጥ እንድትገባ ጋበዛት። በዚህ ሰዓት የመጣሽው በሰላም ነው በማለት ጠየቃት። እሷም ሶፋው ላይ ተቀምጣ የማማክረው ወይም የሚሰማኝን ስሜት የምነግራት ጓደኛ የለችኝም። በዚህ ሰዓት የሚሰማኝን ስሜት መናገር እፈልጋለሁ አለችው። እሱም መጠጥ ቀርቶ እየሰጣት እና እኔ እኮ የጮኛሽ እንጂ ያንቺ ጓደኛ አይደለሁም አላት። መጠጡን ተቀብላ በአንድ ትንፋሽ ጨለጠችው። ጸደይ እንደዚህ መጠጥ እንደምትደፍር አያውቅም። ከሙሴ ጋር ስትሆን በትንሹ ከመጎንጨት ያለፈ አትጠጣም ነበር። ሙሴ ቀለበት ስላሰረልኝ መደሰት ይኖርብኝ አይኖርብኝ አላውቅም። ይህን ቀለበት እስካጠለቀልኝ ሰዓት ድረስ እንደማፈቅረው ነበር የማውቀው፣ ግን አሁን እርግጠኛ አይደለሁም አለች። ከመደሰትሽ ብዛት ምን እየተሰማሽ እንደሆነ ግራ ገብቶሽ ነው። ሙሴና አንቺ ትፋቀራላችሁ ብሎ መለሰላት። ጸደይ ግራ በመጋባት ውስጥ ናት። ትክክለኛው ስሜቴ ምን እንደሆነ አላውቅም፣ ምን እንደማደርግም ግራ ገብቶኛል አለችው። ግራ ስለተጋባች ለተወሰነ ቀን ብቻዋኑና ራሷን መፈተሽ እንዳለባት ነገራት። ግን ብቻዬን እንደሆን ጊዜ አይሰጠኝም። ከዚህ በኋላ ከሱ ጎን እንደሆን ነው የሚፈልገው። ለተወሰነ ቀን ሌላ ቦታ እንደምትሄጂ ንገሪውና ራስሽን አዳምጪ አላት። ጸደይ በዝምታ ካሰላሰለች በኋላ አንድ ነገር ጠየቀችው። እዚህ መቆየት እችላለሁ አለችው። አክሊሉ ደነገጠ። ብቻሽን እንድትሆኚ እኮ ነው የመከርኩሽ፣ ነው ወይስ እኔ ቤቴ እንድለቅልሽ ፈልገሽ ነው በማለት ጠየቃት። ሙሴ ድንገት ወደ ቤት ሊመጣ ይችላል። የለውም ብዬው ድንገት መኖሬን ካወቀ ከሱ እየሸሸ ይመስለዋል። ሊረዳኝ አይችልም። አንተ ብዙ ጊዜ ቤት አትሆንም፣ ስለዚህ ለተወሰነ ጊዜ እዚህ ልቆይ ብላ በድፍረት ጠየቀችው። ትንሽ ካቅማማ በኋላ እንድትቆይ ፈቀደላት። ግን እዚህ በመቆየቷ ደስተኛ አይደለም። ጸደይ ወዲያው ለሙሴ ደውላ ክፍለ ሀገር ያለ የሩቅ ዘመድ ስለሞተ ለለቅሶ እየሄደች መሆኑን ነገረችው። እሱም አብሬሽ ልሂድ ብሏት ነበር፣ ግን ብቻዋን መሄድ እንዳለባት ነገረችው። ጸደይ የእሱ ቤት መደበቋን ሙሴ ካወቀ ለምን አልነገርከኝም ይለዋል። በዛ ላይ ጸደይ እንዴት ካንተ ጋር መቆየት መረጠች ብሎ ጥርጥር ውስጥ ይገባል። ለ3 ቀን ብቻ ነው የምትቆየው አላት። እሷ ግን 1 ሳምንት ነበር የፈለገችው። እንደምንም ብላ 1 ሳምንት ለመቆየት አሳመነችው። ይህን ነገር ከተስማሙ በኋላ ቤት ማምሸት አልፈለገም። በቃ ከራስሽ ጋር ማውራት ጀምሪ፣ እኔ ወጣ ማለት አለብኝ ብሏት ከቤት ወጣ። ጸደይ አይኗን ጨፍና በረጅሙ አየር ሳበች። ቆይ ግን ምን እያደረግኩ ነው
ለምንድነው ወደ አክሊሉ የመጣሁት? ለምንድነው እኔን የሚረዳኝ እሱ ብቻ ነው ብዬ የማስበው? በማለት ራሷን መጠየቅ ጀመረች። ግን መልስ የላትም። ተነስታ ቤቱን መቃኘት ጀመረች። ቤቱ ብዙም ብርሃን አይገባበትም። መብራቶቹም ፈዛዛ ናቸው። ቤቱ የተሟላ ቢሆንም ደብዛዛ ነው። ወደ መጠጥ መደርደሪያው ቀረብ ብላ ተመለከተች። ብዙ አይነት ጠንካራ የሆኑና ውድ መጠጦች አሉ። አክሊሉ ራሱን የሚያደነዝዘው በእነዚህ መጠጦች ነው አለች ለስለስ ባለ አንደበት። ወደ መኝታ ክፍሉ ገባች። እዚህ መግባት እንደሌለባት ታውቃለች። ግን ደግሞ ስለሱ የማወቅ ጉጉቷ አላስችል ብሏታል። የሚያነባቸው መጽሐፎች አየች። አክሊሉ የተረጋጋና ለየት ያለ ሰው ነው። አንባቢ እንደሆነም ያስታውቃል። አልጋው ላይ ያለውን ቲሸርት አንስታ ወደ አፍንጫዋ ጠጋ አድርጋ ሸተተችው። ደስ የሚል ጠረን የሚቀባው ሽቶ ደስ ይላል። ለረጅም ደቂቃ ቲሸርቱን አፍንጫዋ ስር እንዳደረገችው ነበር። ወዲያው ከገባችበት ሰመመን ነቃች። መልሳ አስቀመጠችው። ምን እያደረኩ ነው? ለምንድነው ጠረኑ ይሄን ያክል የመሰጠኝ? እሱ ከሚቀባው ሽቶ በላይ የሙሴ ሽቶ ውድ እኮ ነው ማለት ራሷን ለመገሰጽ ሞከረች። አክሊሉ ከቤት ወጥቶ ወደ ግሮሰሪ ነበር ሄደው። በዚህ ሰዓት መውጣት አይፈልግም ነበር። አሁን ግን ብቻውን አይደለም። ብዙ ጊዜውም ቤት ማሳለፍ አይችልም። ለምንድነው እቺ ሴት በዙሪያ የምታንዣብበው? እንደ ወንድሜ የማየው ሰው እጮኛ ናት። ግንኙነታችን ገደብ ሊኖረው ይገባል። ከሙሴ ጀርባ ምንም ነገር ማድረግ የለብኝም። ሁሉንም ነገር በግልጽ ነግረዋለሁ ብሎ ደወለለት። ሙሴም ወዲያው ነበር አክሊሉ ወዳለበት ግሮሰሪ የመጣው። አስቸኳይ የምነግርህ ነገር አለ ስትለኝ በፍጥነት ነው የመጣሁት። ወንድሜ ምን አጋጥሞ ነው? ንገረኝ። እንደኔ ፍቅር ውስጥ ነህ እንዴ? ብሎ ጠየቀው። አክሊሉ እናገራለሁ ያለውን ነገር ካንደበቱ አውጥቶ መናገር አልቻለም። በዚህ ምክንያት ቢጣሉ ምን ላደርግ ነው ብሎ ድጋሚ መጨነቅ ጀመረ። መናገር የሚለውን ሐሳብ ትቶ አብራኝ እንድትሆን ፈልጌ ነው። እንደምታውቀው ሰሞኑን ጽጌረዳን እያስታወስኩ ነው አለው። ጽጌረዳን ምን ያክል እንደምትወዳት ታውቃለሁ። የእሷን ትዝታዎች አጥፋና እንደ አዲስ ሕይወትን መኖር ጀምር ማለት ይከብዳል። ግን ቢያንስ ሌላ ሴት ለመቅረብ ሞክር። ከሴቶች ጋር ተዋወቅ አለው። የኔ ሴት ጽጌረዳ ነበረች። ከሷ ውጭ ሌላ ሴት አላውቅም። መተዋወቅም አልፈልግም አለ። ምሽቱን ሙሉ ከሙሴ ጋር እየጠጡ አንዱን ሲመክር አመሹ። ሙሴም ወደ ቤቱ፣ አክሊሉም ወደ ቤቱ ተለያዩ። አክሊሉ በሩን ከፍቶ ሲገባ ቤቱ በደማቅ መብራት ተሞልቷል። ጸደይ መብራቶቹን ቀይራቸዋለች። ብርሃን ሲበዛ አልወድም። ከመቀየርሽ በፊት ለኔ ማማከር ነበረብሽ አላት። የምንኖርበት ቤት ከስሜታችን ጋር የተገናኘ ነው። ቀለሞችና መብራቶች ስሜታችንን የመቀያየር ኃይል አላቸው። ደብዛዛ መብራት ደግሞ ይጨንቃል። ከደብዛዛ መብራት ጨለማ ይሻላል አለችው። ወደ መኝታ ክፍሉ እየገባ ራትሽን ሰርተሽ ቢ ረሃብ እንዳትሞቺ አላት። ሰርቻለሁ፣ ግን ለራሴ ብቻ ሳይሆን ላንተም ጭምር ነው። ወደ ጠረጴዛውና እንብላ። መጀመሪያ መብላት አልፈልግም ብሏት ነበር፣ ግን ስትጫነው ለመብላት ወደ ጠረጴዛው ሄደ። እዚህ የመጣሽው ምግብ ለማብሰል ሳይሆን ከራስሽ ጋር ለመነጋገር ነበር አላት። እሷም የጠቀለለችውን እየጎረሰች እዚህ እስካለው ድረስ ለሁለታችንም ምግብ ባበስል ችግር ያለው አይመስለኝም አለችው። አክሊሉ በጸደይ ሙያ ተደመመ። እንደዚህ ባለሙያ ናት ብሎ አልገመተም ነበር። ሙሴ ስለሷ ብዙ ነገር ነግሮታል። ይሄንን ግን አልነገረውም። በጣም ባለሙያ ነሽ፣ እንዴት እስካሁን አላወቅኩም? ሙሴ እንዴት አልነገረኝም? በማለት ምግቡን ማጣጣም ቀጠለ። ሙሴ ባለሙያ እንደሆንኩ ያውቃል፣ ግን አንድም ቀን ምግብሽ ይጣፍጣል ብሎ አድንቆኝ አያውቅም። በእርግጥ እኔ ያን ያክል መደነቅ የምፈልግ አይነት ሴት አይደለሁም። አክሊሉ በጣም ነበር የተገረመው። እንደዚህ ጣፍጦት በልቶ አያውቅም። ምግብ ከበሉ በኋላ መጠጥ መጎንጨት ጀመሩ። ካንቺ አዲስ የሆነብኝ ሌላ ነገር መጠጥ እንደዚህ እንደምትጠጪ አለማወቄ ነው አላት። ስለኔ የማታውቃቸው ብዙ ነገሮች አሉ።
አለችው። እንኳን አንተ ሙሴ ምኔን አያቀኝም፣ የቀለም ምርጫዬን እንኳን አያቀውም። ይህን ስትናገር ቅሬታ ይታይባታል። ስለዚህ ከመጋባታችሁ በፊት በደንብ መተዋወቅ አለባችሁ አላት። ለዓመታት በፍቅር ቆይተናል፣ ግን ደግሞ እኔን አያቀኝም እና እንዴት ነው በዚህ አጭር ጊዜ የምንተዋወቀው አለች። ሙሴ ጥቃቅን ነገሮችን ላያስታውስ ይችላል፣ ግን በጣም እንደሚያፈቅርሽ አውቃለሁ በማለት ስለ ጓደኛው እርግጠኛ ሆኖ ተናገረ። እኔም የሚሰማኝ እንደዛ ነው፣ ግን ደግሞ እርግጠኛ አይደለሁም። አንዳንዴ የማላቀው ሰው ይናፍቀኛል፣ ከማላቀው ወንድ ፍቅር ያዘኝ ይመስለኛል። ሌላ አፍቃሪና ሌላ የልቤ ጀግና ጠብቃለሁ አለችው። አክሊሉ በዝምታ ተመለከታት። ሙሴ በሷ ፍቅር ሰምጦ ገብቷል። እሷ ግን የምትጠብቀው ሌላ ጀግና አለ። ያ ጀግና ማን እንደሆነ አታውቀውም። ጸደይ ከልክ በላይ ስለጠጣች ሲያስመልሳት አመሸ። ጠዋት ስትነቃ በዚህ ነገር በጣም ተሸማቃ ነበር። አክሊሉ ቁርስ ሰርቶ ነበር። ስላፈረች ቀና ብላ ማየት አቃታት። ማታ ለሆነው ሁሉ በጣም ይቅርታ አለችው። እሱም እየሳቀ መቼም ድጋሚ መጠጥ የደረሰበት የምትደርሻ አይመስለኝም አለ። ለመቀመጥ ወደ ወንበሩ እየተጠጋች ያለ አይኗ ጨለመባት። ለመረጋጋት ባለችበት ቆመች። ግን ሁሉም ነገር እየተገለባበጠባት ነው። ሁኔታዋ ስላላማረው በፍጥነት ወደሷ ተጠጋ። ጸደይ ራሷን ስታ ወደቀች። ከደቂቃዎች በኋላ አይኗን ስትገልጥ ሶፋ ላይ ተኝታ ነበር። የማታው መጠጥ በጣም ጎርቶሻል አላት። እሷም ጭንቅላቷን ይዛ ድጋሚ አልጠጣም አለች። አክሊሉ ከሷ ጋር ትንሽ ከቆየ በኋላ ወደ ስራ ለመሄድ ከቤት ወጣ። ጸደይ ከዚህ በፊት ከዚህ በላይ ጠጥታ ታውቃለች፣ ግን እንደዚህ አሟት አያውቅም። የዛሬው ለየት ያለ ነው። ተረጋግታ ስለ ሙሴና ስለ እሷ ግንኙነት ማሰብ አልቻለችም። ውስጧን ጥሩ ስሜት እየተሰማት አይደለም። ሙሴ ገና በአንድ ቀን ጸደይ ናፍቀዋለች። ሲደውልላት ስልኩን አታነሳም። በጣም ስለተጨነቀ ለአክሊሉ ደወለለት። ጸደይ ስልኬን አታነሳም፣ በዛ ላይ ውስጤን ጥሩ ስሜት እየተሰማኝ አይደለም አለው። አክሊሉ ስራውን አቋርጦ ወደ ሙሴ ሄደ። ስልክህን የማታነሳው ምናልባት አላየችው ነው ይሆናል፣ ወይም አልተመቻትም። እስኪ ለተወሰነ ጊዜ ፋታ ስጣት ብሎ ተቆጣው። አክሊሉ ይህንን ሲናገር ውስጡ በጭንቀት እየታመሰ ነበር። የሚያውቅበት እየመሰለው ይሸማቀቃል። ይሄ ነገር በቶሎ ካልተቋጨ በጭንቀት ማለቁ ነው። አሁኑኑ ሂዶ ከዚህ በላይ ቤቴ ውስጥ እንድትቆይ አልፈልግም፣ ከወንድሜ ጋር መቀየም የለብኝም ብሎ ለመናገር ወስኗል። ግን ወደ ቤት ሲገባ ጸደይ በጣም ታማ ነበር። ሁኔታዋን ሲያይ ደነገጠ። በፍጥነት ወደ ሆስፒታል ወሰዳት። ቀለል ያለ የመጠጥ መስሎት ነበር፣ ነገር ግን ሙሉ ምርመራ እንድታደርግ ታዘዘች። አክሊሉ የሆስፒታሉ ኮሪደር ላይ የተንቆራጠጠ ነው። ይህንን ነገር ለሙሴ ማሳወቅ ይኖርብኝ ይሆን ብሎ ከራሱ ጋር እያወራ ነበር። ጸደይ ወደሱ መጣች። ለጊዜው ለህመም ማስታገሻ እንደሰጧት ነገረችው። የምርመራው ውጤት ዛሬ ስለማይደርስ ነገ ተመልሰሽ መምጣት አለብሽ እንዳሏት ነገረችው። ወደ ቤት ተመልሰው ሄዱ። አክሊሉ ጸደይን እየተንከባከባት ነው። ድንገት መጥቼ ሸክም ሆንኩብህ አይደል አለችው። አሁን ሊያስጨንቅሽ አይገባም፣ እረፍት አድርጊ አለ። ጸደይ አይኗን ባቀረረ። ለምን እንደዚህ በቀላሉ ስሜታዊ እንደሆነች አልገባውም። ምን ነው ያመመሽ ነው እንዴ በማለት ጠየቃት። ደህና ነኝ፣ አላመመኝም። አቦቼ ናፍቀውኝ ነው መሰል ሰሞኑን ስሜታዊ እየሆንኩ ነው አለችው። ናፍቆትሽን ለማስረሳት አብረን ፊልም ብናይ ምን ይመስልሻል በማለት ሊያጽናናት ሞከረ። እሷም ፊልም በማየቱ ሐሳብ ተስማማች። አክሊሉ ፈንዲሻ አዘጋጅቶ አብረው ማየት ጀመሩ። የጸደይ አይኖች ፊልሙ ላይ ሳይሆን አክሊሉ ላይ ነበሩ። እሱም አልፎ አልፎ ሰረቅ እያደረገ ይመለከታታል። ሙሴ ስራ ቆይቶ ወደ ቤት ሲገባ እናቱ ስለ ጸደይ ጠየቀችው። ይቺ ልጅ የሰርጉን ጉዳይ ችላ ማለቷ ገርሞኛል፣ የሞተው ሰው የቅርብ እንዳልሆነ ነግረኸኝ ነበር እኮ አለችው። ሙሴ ለእናቱ የሚመልስላት መልስ አጣ።
ስልኬን አታነሳም ብሎ ቢነግራት የዋስ ትጨነቃለች። እማዬ የሰርጉን ጉዳይ ለኛ ታዩ፣ በስልክ እያወራንበት ነው፣ ደግሞ ሰሞኑን ትመለሳለች በማለት እናቱን አረጋግቶ ወደ ክፍሉ ገባ። አክሊሉ ለተወሰነ ጊዜ ተዋት አትጨቅጭቃት ብሎት ነበር፣ ግን አሁንም አላስቻለውም። ለጸደይ ደወለላት፣ እሷ ግን አላነሳችውም። ፊልም እያዩ ያለ ነበር የደወለው። አክሊሉ የሙሴን መደወል ሳይ ጭንቀት ጀመረው። ለምን አንስተሽ አታናግሪውም? በጣም ተጨንቋል እኮ አላት። ጸደይ በረጅሙ ተንፈሳ ለማንሳት ሳስብ ከሱ ጋር ማውራት ስራ ይሆንብኛል፣ ንግግራችን ደስታ እንዲሰማኝ አያደርገኝም፣ በጣም ሰለቻለሁ። ስለዚህ ንግግሬ ቀዝቅዞበት ከሚናደድ ባላነሳው ይሻላል በማለት ፊልም ማየቷን ቀጠለች። ግን እኮ ተጨንቋል፣ እዚህ እኔ ጋር መሆንሽን ካወቀ ጥሩ ነገር አይፈጠርም አለ። የተወሰነ ቀን ስጠኝ፣ ከዛ በኋላ አላስቸግርም አለችው። በዝምታ ፊልም ማየታቸውን ቀጠሉ። ጸደይ ድንገተኛ ጥያቄ ጠየቀችው። ጽጌሬዳ ግን ባሏን ነው ወይስ አንተን ነበር የምታፈቅረው በማለት ጠየቀችው። አክሊሉ ይህን ጥያቄ መመለስ ይከብደዋል። ምክንያቱም ጽጌሬዳ ከሱና ከባሏ ማን እንደምትመርጥ ማለትም ከማንኛቸው ፍቅር እንደያዛት አልነገረችውም። ባሏ ከተመለሰ በኋላም ከሱ አልተለየችም። ደስ የሚል የፍቅር ጊዜ እያሳለፉ ከባሏ ጋር መለያየት አትፈልግም ነበር። እንደማጠላኝና ከኔ ጋር በምታሳልፈው ጊዜ ደስተኛ እንደነበረች አውቃለሁ፣ ግን ከባሏ በላይ ታስበልጠኝ ወይም አታስበልጠኝ የማውቀው ነገር የለም። ለኔ ግን በፍቅሯ ከንፌያለሁ። ከሷ ውጭ ያሉ ሴቶች ባይና አይሞሉም ብሎ የጸደይን ጥያቄ መለሰ። ምናልባት እኔ ያለሁበት ግራ የመጋባት ስሜት ውስጥ ሆና ይሆናል አለች ጸደይ። በዚህ ሰዓት ጽጌሬዳን ማንሳቷ ለአክሊሉ ጥሩ አልነበረም። ምክንያቱም ትዝታ ይቀሰቀስበታል። ሁለታችሁ ብዙ የሚያመሳስላችሁ ነገር አለ። ለምሳሌ ሁለታችሁም አበቦችን መንከባከብ ያስደስታችኋል፣ ፈገግታችሁም ይቀራረባል። ሌሎች የሚያመሳስሏችሁ ጥቃቅን ነገሮች አሉ አለ። አንተ ግን ከሙሴ ጋር የሚያመሳስል ነገር የለም በማለት ስለ ጽጌሬዳ እንዳያስብ ወሬውን ቀየረችው። እንዴት አንመሳሰልም? እኔና ሙሴ የሚያመሳስለን ነገር ባይኖር ጓደኝነታችን አይዘልቅም ነበር አላት። አንተ በጣም የተረጋጋህና ሰውን የምትረዳ ሰው ነህ። እያንዳንዷን ነገር በጥንቃቄ ትመለከታለህ። በዛ ላይ ነው ያልኩት ካልሆነ ብለህ ሰውን አትጫንም አለችው። የተናገርሽው ነገር ከልብሽ ከሆነ በጣም አመሰግናለሁ ብሎ በፈገግታ ተመለከታት። ጸደይ አይኗን ከሱ ላይ ማንሳት አልቻለችም። አክሊሉ የጸደይ አይኖች እንዲረጋጋ አላደረጉትም። በቃ ልተኛ ብሎ ወደ ክፍሉ ገባ። ጸደይ በጣም እየፈራች ነው። ድንገት ስለ አክሊሉ ማሰብ ጀምራለች። አክሊሉም ፈርቷል። የዚህ ነገር መጨረሻ ጥሩ አይደለም አለ። በነጋታው እሷ ውጤቷን ለመቀበል ወደ ሆስፒታል ሄደች። እሱም ወደ ሥራ ገባ። ከመግባቱ የሙሴ እናት ቢሮውን አንኳኳች። የመጣችበት ምክንያት ገብቶታል። ጸደይ ሰሞኑን ስለጠፋችባቸውና ሙሴም እየሆነ ያለውን እየነገራቸው ስላልሆነ ከሱ ለማጣራት ነው እዚህ ድረስ የመጣችው። አክሊሉ ልጄ እባክህ ምንም ሳትደብቅ ንገረኝ፣ ድጋሚ ተጣልተዋል አይደል በማለት ጠየቀችው። እሱ ግን አልተጣሉም ብሎ ምሎ ተገዘተ። እና ለምንድን ነው የተራራቁት? የእውነት ዘመድ ሙቶባት ነው ሄደችው በማለት ጠየቀች። አክሊሉ ሁሉም ነገር ሰላም መሆኑን እንደምንም ብሎ የሙሴ እናትን አሳመናት። አክሊሉ ዛሬም ወደ ቤት ሲሄድ ከዚህ በላይ አልችልም፣ ይበቃል፣ ጸደይን ከቤት አስወጣታለሁ ብሎ ነበር የሄደው። ግን እንዳሰበው አልሆነም። ምክንያቱም ጸደይ በጣም ከባድና አስደንጋጭ ነገር ነገረችው። ጸደይ ዛሬ የምርመራ ውጤቷን ለማምጣት ወደ ሆስፒታል ሄዳ ነበር። እናም ውጤቱ ጥሩ አይደለም። ጸደይ የካንሰር ተጠቂ ናት። አክሊሉ ይህንን ሲሰማ በድንጋጤ እንደደረቀ ነው። ጸደይ በሐዘኔታ አንገቷን ሰብራ ወለሉን ትመለከታለች። ወደ እሷ ጠጋ ብሎ አቀፋት። በጣም አዘነላት። ይህንን ነገር ለሙሴ መናገር አለብን አለ። እሷ ግን መናገር እንደማትፈልግ ነገረችው። አሁን የሰማሁት አሳዛኝ ነገር በጣም ከባድ ነው። ወደ ሞት እየቀረብኩ እንደሆነ ይሰማኛል።
ስለዚህ ደስተኛ ሆኜ መሞት ነው የምፈልገው። እባክህ ለሙሴ ምንም ነገር አትንገረው። እዚህ ካንተ ጋር እንድኖር ፍቀድልኝ አለችው። እሱም ያለችበትን ሁኔታ በማገናዘብ ፈቀደላት። ሙሴ የጸደይ ስልክ አለማንሳት አስጨንቆታል። በዛ ላይ አንድ ነገር እያሰበ ነው። ጸደይ የእውነት ወደ ክፍለ ሀገር ባትሄድስ ብሎ እያሰበ ነው። በነጋታው ጠዋት ወደ ቤቷ ሄደ። ቤቷ ቁልፍ ነው። መቼም ራሷ ላይ ቆልፋ አትቀመጥም ብሎ ወደ ኋላ ተመለሰ። ግን ቆርጦ አልሄደም። የቤቱን ቁልፍ ሰብሮ ወደ ውስጥ ገባ። የገባው እሷን አገኛታለሁ ብሎ ሳይሆን ድንገት መረጃ አገኛለሁ ብሎ ነው። ቤቷን ሰብሮ መግባቱን ስታውቅ በቁጣ እንደምትጮህበት ያውቃል። ግን ለማስተናገድ ዝግጁ ነው። ሳሎኑን ቃኝቶ ወደ መኝታ ክፍሏ ገባ። የእሷ ጠረን እንዳለ ነው። አይኑን ጨፍኖ ትንሽ ወደ አፍንጫው ከሳበ በኋላ ፈገግ አለ። ከራስጌዋ ያለውን ኮሜዲኖ ከፈተው። ዲያሪዋን አገኘው። ከዚህ በፊት ሊያነበው ሲሞክር ልትገለው ምንም አልቀራትም ነበር። አሁን ግን ያለማንም ከልካይ ማንበብ ይችላል። ዲያሪውን ገና ከመክፈቱ አንድ እንግዳ አስደንጋጭ ነገር አየ። የአክሊሉ ጉርድ ፎቶ ዲያሪዋ ውስጥ ተቀምጧል። ሙሴ ከመጀመሪያው ጀምሮ ማንበብ ጀመረ። ግን ያነበበው ነገር ለሱ እጅግ ከባድ ነገር ነበር። በድንጋጤ ላቡ በግንባሩ እየተንቆረቆረ ነው። እንደምንም ማንበበው ጨረሰ። ከዛ በኋላ እየጮኸ ቤቱን አመሰቃቀለው። ጸደይን በዚህ ሰዓት ፊት ለፊቱ ቢያገኛት አንቆ እንደሚገላት እርግጠኛ ነው። ጸደይ ዲያሪዋ ላይ ሁሉንም ሚስጥሯን ትጽፋለች። ከሚስጥሮቿ አንደኛውና ዋነኛው በአክሊሉ መሳቧ ነው። ጸደይ ገና አክሊሉን በአካል ከመተዋወቋ በፊት ሙሴ በሚነግራት ነገር ወዳው እንደነበር ጽፋለች። ከተዋወቀችው በኋላም ከቀን ወደ ቀን ወደሱ መሳቧንና የሙሴ ክፍተቶች የጎሉባት እንደሆነ ሲያውቅ ሙሴ ንዴቱ ጨምሯል። ለአክሊሉ የሚሰማት ስሜት እውነተኛ መሆኑንና ለመሆኑን ለማወቅ ለተወሰነ ጊዜ ምክንያት ፈጥራ ከሱ ጋር ለመቆየት ማሰቧን ገልጻለች። አሁን አንድ ነገር ብልጭ አለለት። ጸደይ እዚሁ አዲስ አበባ ውስጥ ናት፣ የትም አልሄደችም በማለት በፍጥነት ከቤት ወጥቶ ወደ አክሊሉ ቤት ገሰገሰ። አክሊሉ ጸደይ ሕክምና እንድትጀምር እየነገራት ነበር። በዛ ላይ ሁሉንም ነገር ለሙሴ እንድትነግረው እየለመናት ነው። በዚህ መሃል በሩ ተንኳኳ። ሁለቱም ደነገጡ። ሙሴ በሩን ደጋግሞ አንኳኳ። ጸደይ እዚህ ናት ብሎ ደምድሟል። ከትንሽ ቆይታ በኋላ በሩን ከፈተለት። ሙሴ ሰላም ሳይለው ወደ ውስጥ ገባ። ምንድነው የሆንከው ነገር አለ? አለ አክሊሉ። ሙሴ ግን ቤቱን መቃኘት ጀመረ። ጸደይ የት ናት? የት ነው የተደበቀችው? አለ። ጸደይ እዚህ ምን ትሰራለች? ለምን የሆነውን በግልጽ አትነግረኝም? ብሎ ውሸቱን ለመደበቅ እየሞከረ ነው። ሙሴ ፈልጎ ሲያጣት ሶፋው ላይ ተቀምጦ በጭንቀት መቁነጥነጥ ጀመረ። ጸደይ ከኔ እየተደበቀች ነው። ለምን እንደሆነ አላውቅም። ከመደበቅ ይልቅ አልወደህም ብትለኝ ይሻላል አለ። እሺ እየተደበቀች ነው እንበል እና እንዴት እዚህ ትኖራለች ብለህ ጠረጠርክ? ሲለው ሙሴ የአክሊሉን አይኖች እያየ ዲያሪዋ ላይ ያነበበውን ነገር ነገረው። ጸደይ ካንተ ልክፍት ይዟታል። ስለዚህ ወደ አንተ የሚያቀርባትን ነገር አድርጋ አንተ ጋር የምትመጣ መስሎኝ ነበር ሲለው አክሊሉ በጣም ደነገጠ። ጸደይ እዚያ ያለችው ከሱ ፍቅር ስለያዛት እንጂ ከሙሴ ርቃ ራሷን ለማዳመጥ እንዳልሆነ አወቀ። ሙሴ ለመሄድ እየተነሳ ስለረበሽኩ በጣም ይቅርታ፣ ጸደይ አንተን ለማግኘት መሞከሩ አይቀርም። ከመጣች ፊት ለፊት እንዳገኛት አግዘኝ። ላናግራት ብቻ ነው የምፈልገው። ከዛ ከህይወት ያስወጣታለሁ። ካሁን በኋላ የሷ ነገር በቅቶኛል አለ። አክሊሉ ሙሴን አረጋግቶ ከሸኘው በኋላ ወደ ክፍሉ ገብቶ አልጋው ስር የተደበቀችውን ጸደይ እንድትወጣ ነገራት። በንዴት ፊቱ ተቀያይሯል። ከኔ ምንድነው የምትፈልጊው? ለምንድነው በመካከላችን የገባሽው? ብሎ አፈጠጠባት። እዚህ ያለሁት እንደነገርኩ ከራሴ ጋር ለመነጋገርና ልቤን ለማዳመጥ ነው። ላንተ የሚሰማኝ ስሜት ትክክለኛ ይሁን አይሁን ማረጋገጥ ፈልጌ ነው። አሁን አረጋግጫለሁ። ሙሴን ሳይሆን አንተን ነው የማፈቅርህ በማለት እንዲደነግጥ አደረገችው። ከቤቱ ጭልኝ እያለ መጮህ ጀመረ። እሷም እያለቀሰች አፈቅርሃለሁ፣ እባክህ አትግፋኝ
ያዘነውንና የቆሰለውን ልብህን በፍቅሬ ልፈውስልህ እያለች ነው። እሱ ግን አላዳመጣትም። ከቤት እንድትወጣለት እየነገራት ነው። ጸደይ አክሊሉ ሲያባረራት ወደ ቤቷ ሄደች። ሙሴ ቤቷን ሰብሮ ገብቶ ዲያሪዋን እንዳነበበ አወቀች። ወዲያው ደወለችለት። አሁኑኑ ወደ ቤት ናና እናውራ አለችው። አክሊሉ ጸደይን ካባረረ በኋላ እንደተለመደው በመጠጥ ተደበቀ። ያለማቋረጥ እየጠጣ ነው። በዚህች አጭር ጊዜ ውስጥ ጸደይን ተላምዷታል። የሙሴ ነገር ቢያስጨንቀውም አብራው በመሆኗ ደስ እያለው ነበር። ነገር ግን ሙሴ ሁሉንም ነገር ሲነግረው የመታለል ስሜት ተሰማው። አታላኛለች፣ በዛ ላይ እንደ ወንድሜ የማይሆን ጓደኛዬን እንደዋሸው አድርጋለች በማለት የያዘውን ብርጭቆ ከግድግዳው ጋር አላተመው። ሙሴና ጸደይ ፊት ለፊት ተፋጠው ተቀምጠዋል። ጸደይ ለመናገር ትንፋሿን እየሰበሰበች ነው። ግን እሷ ከመናገሯ በፊት ሙሴ ቀድሞ ጥያቄ ጠየቃት። ከአክሊሉ ፍቅር ይዞሻል ሲላት እሷም አዎ ብላ ቀጥተኛ መልስ ሰጠችው። ቀጣይ የሚጠይቃት ጥያቄ ባንዴ ጠፋበት። አሁን በሚሰማኝ ስሜት እርግጠኛ ነኝ። ከአክሊሉ ፍቅር ይዞኛል። የማፈቅረውን ሰው የኔ ለማድረግ እስከ መጨረሻው ለመታገል ወስኜ ነበር። ግን አሁን ተስፋ ቆርጫለሁ በማለት ስቅስቅ ብላ ለቀሰች። አንቺ ደፋር አይደለሽ እንዴ? እንዴት ባንዴ ተስፋ ትቆርጫለሽ? እኔን ፈርተሽ ከሆነ አታስቢ። ከዚህ በኋላ ከህይወት ወጥቻለሁ ብሎ በንዴት ጮኸ። ምክንያቱም ወደ ሞት እየቀረብኩ ነው አለችው። ሙሴ ከተቀመጠበት እየተነሳ ሁላችንም ወደ ሞት እየቀረብን ነው። መሽቶ በነጋ ቁጥር ከምንኖረው ህይወት እየቀነስን ወደ ሞት እንጠጋለን። ለማንኛውም መልካም እድል ብሎ ለመውጣት ወደ በሩ ሲራመድ ካንሰር ተገኝቶብኛል፣ ወደ ሞት እየቀረብኩ እንደሆነ ዶክተሮች ነግረውኛል አለችው። ሙሴ በድንጋጤ ወደ እሷ ተመለሰ። ጸደይ ካንሰር እንዳለባት ስትነግረው ጥሏት መሄድ አልቻለም። አክሊሉ ጸደይ ከሄደች ጀምሮ ስለሷ ማሰቡን አላቆመም። እሷን ከጭንቅላቱ ለማስወጣት ልቡ ውስጥ ያሉትን የጽጌረዳን የትዝታ ፋይሎች ከፈተ። ነገር ግን አሁንም ጸደይ ላይ ሙጭጭ ብሏል። ለቀናት ከቤት አልወጣም። ሙሴም ጋር አልተደዋወሉም። የሙሴን ፊት ለማየት አፍሯል። የሙሴ እናት ደጋግማ እየደወለች ነው። ስልኩን ካላነሳው ቀጥ ብላ ወደ ቤቱ ትመጣለች። ስለዚህ ከመምጣቷ በፊት ስልኩን ማንሳት አለበት። ለምን እንደጠፋ ጠየቀችው። ከዛም ጸደይ ህመም ውስጥ እንደሆነችና ሙሴ እሷን ለመንከባከብ እሷ ጋር መኖር እንደጀመረ ነገረችው። አክሊሉ ሙሴና ጸደይ አብረው በመሆናቸው ትንሽ ቀለል አለው። በእፎይታ ስልኩን እንደዘጋ በሩ ተንኳኳ። ሙሴ ነበር የመጣው። የመጣበትን ጉዳይ ሲነግረው አክሊሉ ደነገጠ። ምክንያቱም ጸደይ የቀራትን አጭር ጊዜ አብራት እንድትሆን ብሎ ነበር የጠየቀው። አክሊሉ በፍጹም አላደርገውም አለ። ሙሴ ደረቅ የሆነ ጸባይ ነው ያለው። አሁንም እንዲቀበለው እየጠየቀ ነው። ለቀናት እዚህ እንደነበረች ነግራኛለች። ዋሽተኛል። ከጀርባ ያደረከው ነገር ይቅር የማይባል ነው። ይቅር እንድልህ ከፈለክና ወንድማማቾቹን እንድንቀጥል የምትፈልግ ከሆነ ሐሳቤን ትቀበለኛለህ ብሎ አጠርቀጠና ያለ ንግግር ተናግሮ ወጣ። ይህንን ስምምነት መቀበል ለአክሊሉ ከባድ ነበር። ለቀናት በጭንቀት ሲያስብ ነበር። በስተመጨረሻም የሙሴን ሐሳብ ተቀበለ። ሙሴ የሚሰማውን ስሜት አዳፍኖ ለሚያፈቅራት ሴት መስዋዕትነት ከፈለ። የልብ ወዳጁንና እጮኛውን አብረው እንዲሆኑ የሚቻለውን አደረገ። አክሊሉ የሙሴን ይቅርታ ለማግኘትና የጸደይን አጭር የምድር ቆይታ ለማጣፈጥ የሚችለውን እያደረገ ነው። እሷም ከአክሊሉ ጋር የምታሳልፈው ጊዜ ደስተኛ አድርጓታል። ይህንን ነገር የሙሴ ቤተሰቦች አያውቁም። በሶስቱ መካከል ያለው ትልቅ ምስጢራዊ ስምምነት ነው። ወራቶች ተቆጠሩ። አንድ ቀን ጠዋት አክሊሉ አይኑን ሲገልጥ ጸደይ እቅፉ ውስጥ የለችም። ተነስቶ ወደ ሳሎን አመራ። ጸደይ ሳሎን ወለሉ ላይ ወድቃለች። በፍጥነት ወደ ሆስፒታል ወሰዳት። ለሙሴም ደወለለት። ይቺ ቀን የጸደይ መጨረሻ ቀን ነበረች። ሙሴና አክሊሉ በጭንቀት እየተንቆራጠጡ ነበር። ዶክተሩም ወደ እነሱ መጣ። ሁለታችሁንም ልታናግራችሁ ትፈልጋለች አላቸው። ጸደይ አሁን የሞት አፋፍ ላይ ናት። የሁለቱንም እጆች ይዛ እንባ ባቀረሩት አይኖቿ እያየቻቸው ነው። ወደ ሙሴ ዘንበል ብላ ተመለከተችው።
በጣም መልካም ወንድ ነህ። አንድም ቀን አዝኜብህ አላውቅም። ንጹህ ልብህን አሳይተኸኛል። ለእኔ ስትል እኔ ጋር ቆይተሃል። በስተመጨረሻም የፍቅር ስንቅ ሰጥተኸኛል። በጣም አመሰግናለሁ ብላ ሙሴን አመስግና ስትጨርስ ወደ አክሊሉ ዞረች። አንተም ለእኔ ስትል ብዙ ነገር አድርገሃል። አፈቅርሃለሁ ከማለት ውጪ ምንም የምልህ ነገር የለም አለችው። ጸደይ እጃቸውን አጥብቃ በመያዝ አደራ በመካከላችሁ ክፍተት እንዳይፈጠር፣ እናንተ ወንድማማቾች ናችሁ። ለሰጣችሁኝ ደስታ ከልቤ አመሰግናለሁ አለች። ዶክተሩ በቃ ከዚህ በላይ አታድክሟት ብሎ እንዲወጡ ነገራቸው። ሁለቱም ለመውጣት ወደ በሩ ተራመዱ። አክሊሉ ግን አላስቻለውም። ተመልሶ ጉንጯን ሳማት። ወደ ጆሮዋ ጠጋ ብሎ ልቤ ውስጥ ትልቅ ቦታ አለሽ፣ መቼም አልረሳሽም አላት። ጸደይ የደስታ ሲቃ ተናነቃት። ይሄ የመጨረሻ የሰማችው ደስ የሚል ንግግር ነበር። የዛኑ ምሽት ላይ ነፍሷ ከስጋዋ ተለየች። ጸደይ ገና በወጣትነቷ ነበር ዓለምን የተሰናበተችው። አክሊሉና ሙሴ የጸደይ መቃብር ፊት ለፊት ቆመዋል። ለሆነ ሁሉ በጣም ይቅርታ ወንድሜ አለ አክሊሉ። ሙሴም ወደሱ ዞር ብሎ ይቅር ብያለሁ፣ ሐሳቤን ተቀብለ ጸደይን ደስተኛ ስላደረካት ከልብ አመሰግናለሁ ብሎ አቀፈው። በመካከላቸው ያለው የወንድምነት ገመድ ጠብቋል እንጂ አልተበጠሰም። አክሊሉ ጽጌረዳንና ጸደይን በልቡ ይዟል። ሁለቱ አበቦች የአክሊሉ ልብ ላይ አብበው አብርተው ይኖራሉ። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።